አረጋለሁ ብዬ ተናግሬያለሁ። ከድሮ አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልጠጣ። ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት። አንቺ ከሷ ቤት ጠንቋይ ቤት ሻሳኪ ሁሉም እናንተና መሄዳሉ ብለኝ እሷ ናት ጠንቋይ። አንቺ ጠንቋይ ስለሆንሽ አጠገብሻለሁ በሙሉ ጠንቋይ ተብሎ እንዲወራ ነው የምፈልጊው። ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰጋኝ ካሁን በኋላ እኔ ገነት ምን ስታረግ እንደነበረ ሁሉ ለማን ምን እንዳረገች እናገራለሁ። እዚህ ጋር ብለሽኝ ከሆነ እናቴ ገባችበት ጉድጓድ ገባለሁ እንጂ እኔ ስላንቺ አውጥቼ ነው ገበናሽ የምዘረግፈው እስከ ማስረጃዬ። ቤተሰቦች ከስር ከወጣሁበት ጊዜ ጀምሮ እስካሁን ሰዓት ድረስ በጣም እየተፈተንኩ እገኛለሁ። አሁን ያለበት ማንነት ላይ ምክንያት ወይም እንከን ሲታጣ የድሮ ማንነቴን እያመጡ ነው። አዶናይ ልጄ በቅርቡ ሽማግሌ ሆኜ ቤት እመጣለሁ። ወደ ቤት ስመጣ ግን የሀገር ባህልን በጠበቀ መልኩ ካባዬን ለብሼ የባህል ልብሶቼን ለብሼ ነው የምመጣው። አንተን ከጃኒ ጋር ለማስታረቅ ኃላፊነትም ኤርትራውያን ስደተኞች በዚህ ሰዓት በጣም በአስቸጋሪ ሁኔታ ውስጥ እንደሚገኙ እየተነገረ ነው። ግብጽ የሚገኙ ኤርትራውያን ስደተኞች ከጾታዊ ጥቃት ጀምሮ የተለያዩ ወንጀሎች እየተፈጸመባቸው እንደሆነ የሚያሳዩ ቪዲዮዎች እየተለቀቁ ይገኛሉ። በርካታ ኤርትራውያንም ድምጽ ሁኑን እያሉ ይገኛሉ። እኛም ኢትዮጵያውያን ለኤርትራውያን ወንድምና እህቶቻችን ድምጽ መሆን ስለሚገባን ይሄ ግፍ ይቁም እያለን እኛም ድምጻችንን እናሰማለን ማለት ነው። በግብጽ የሚገኙ ኤርትራውያን ላይ የሚደረሰው በደል ይቁም። አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮ አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልጠጣ። በራሴ ላይ ፈጣሪ ያስብኝ ከሆነ ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያ በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነት ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰጋኝ ካሁን በኋላ እኔ ገነት ምን ስታረግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ። እዚህ ኦኬ ገነት አዎ ህዝብ ይወቅ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ታንቷል። ስለምን ለምን ተመንታሪ ሀቢባ አሁን እኔ ከተጣለው ሰው ጋር ታነካከኝ ስለተጠቀመኝ ሀቢባ አንቺ ልብ ብለሽ ተመልከቺ። አሁን እኔ ይሄንን ማስመታት ሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤት ድረስ ጎረምሳ ይላክ ባሉት አሁን ተመካሪ ነገር ስለምታውሪ ሀቢባ ያሳይፈልሽ ሞዴተር አንዴ ባይ ሞዴተር ያለተራው ሚውት ያበራሰው ንቀሉ፣ ያለተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጠሩ ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለተራው ሚውት አብቶ ያወራ ሰው ሞዴተሮች ይነቀላሉ። ተናገሪ ሀቢባ። በደንብ እኮ ነው የተነሱብኝ እኮ እንዴ መረዳት ያቅሻል እንዴ? ምን ጠየቀው? ሌላ የሚወራው ሌላ እኮ ነው ሀቢባ እንዴ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ይቻላል ሀቢባ። ስለምን ማናግረው ሌላ እንዴ? እዚህ ጋር የተጣለች ሰው እኮ ሊመርጥሽ እኮ አይችልም ሀቢባ። ራሂል አንቺ ሁሉንም ነገር አስረጥጣሽ እውነቱን ሐቁን ተናገሪ። አለቀ። እሺ አንቺ የሚጠበቀው ምን ነገር ነው? እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነው ፊፊ ያመኛል አሳየች ሴትዮዋ ስትሄድ ማሪ እዚህ ቤሩት ሁሉ አብስኒ መገለበጥ ቤት ምናምን እንሄዳለን ሁሉ ያውቃል። ኖርማልም ስለሆነ ይዛይት ሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ እንግዲህ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋት ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላደረግንም። $10 ነው $20 ሰጫታለሽ፣ ታነብልሻለች፣ ትወጣለሽ። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ አትፈልጊም፣ አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሂል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋር ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ
ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይጃላከ ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ይሄን ነገር ታወራዋለች። እሳት ነው ያቀጣጣልኩት። ራይል ይሄ ይጠቅምሻል ያ መዘል ከተወራ ብያለሁ። እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምንም አይጠማትም። እኔ ልደግፈኛችሁ ለምን በጣም ነው የምንፈላል። ፍሬ ማንም አይደግፍሽ። አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን የሱሱ ጸጉር ቤት እንኳን ገነት ላዘጋ ብላስተ እኔና ፍሬ ነበረን ገነት ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሄል ናት አብረን ስናወራ የነበረውንም ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት ሀብታም ወንድ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ እንዲ ገነት 5 አይነት ነገር ይሄ ራሱ ምን አገባኝ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም። ይሄን እመሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምን ሁሌ ሱስ የሆነባትና ሪቻ ሴትዮዋ ነው ሬስ አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪች አንቺ እስኪ ያናገር ሴትዮዋን እንዲህ ነው ቢያት እንደምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ነው ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ መታቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? ሚዲያ ላይ እኮ መተናል። የስራ ሰው ነሽ። ይሄን ካረፍሽ አርፈሽ መቀመጥ ነበር። ስለዚህ ትላለች አካሄድ ነኝ እኔ አማጭ አካሄድ አልክድም። ሄጃለሁ አሳይቻታል። ግን ብሯን ከፍላ የምታረገው ለባል ለስራ ለርዝቅ ምናምን ነው። ከዛ ተምታታባት። በዛ ሲበዛ ራሄል ልጣለው እኔም አልኳት በዚህ ላይ ተስተካከለ ነገር አይደለም። ምንድነው? ለምን እሷ ናት የምትነግረኝ? ከወንዶቹ ጋር ስትገናኝ እሷ ናት እንግዲህ የምትነግረኝ። እኔ አብሬ አልገናኝም ማለት ስትገናኝ ስልሽ ሲያወሩ ማለት ነው ሲያወሩ የምትነግረኝ በቃ ማሪ ነገር ያሹ ነገር ጭራሽ የሚገለቡ ነገር ይቆጣ ጋር ወደ ውስጥ ልገባ ስለሆነ ሆስፒታል ላይ ማውራት አልችልም። ስትፈልጉኝ ወይ ሚስኮል ታደርግልኝ ይገባለሁ በምትፈልጉኝ ሰዓት እና አቡ እሷ አካሄዳለሁ አልካድ እኔ አቢባ ያረኩትን ነገር አልክድም። ያልሆነ ነገር ግን አያልሆንም። ከዛ ያኔ እኔና እሷ የገብርኤል ልጅ ፍቅር ነን። ሁሉን ነገር አልደብቃት እንዳለችሽ ለመኝታ ነው የምንለያየው። ሁሉን ነገር አልደብቃት ሁሉን ነገር ከዛ ባህር እንሂድና አንጣለው የኔ ባል ባያነሱ ጥሩ ነው አካሄድ እንጂ ያየው ነገር የለም ያልነው ካትም ሱሱ ምናልባት በቀደም ነግሮሽ ሊሆናል። ካትም ጣሉ ሄዱ ተብለሽ ሊሆን ይችላል። ምን አልኩትኝ እኔ ካትም ነው አልኩት። ገብርኤልን እንዲህ ነው እንኳን አላልኩትም። እኔ ያልኩት ገነት ምን ልጥሉ ነው? ለምን ባህር ገሪብ ነው ምን ልሰሩ ነው? ባህር ሲለኝ ካትም ልንጥል ነው አልኩት። የሆነ ሰው ካትም ሰጣት እሱ ላለማስታወስ ልትጥለው ነው። አይሽ ወረቀት ምናምን ግን አላልኩ። ከዛ ለገብርኤል ሲነግራት አንተ ናታ ገነትንና ሁሉ እኮ እኔ ነው የገብርኤል ልጅ እኮ እርሷ አትጥልም ነው። ይሄ አላነሳም። በፍቅር በነበርን ጊዜ አምተናል። ግን ነግራት ነበር ጓደኛዬ ስለነበረች እንዲያረግን የተፈሳውን በቃ ምንም እንደባበቀው ነገር የለም። ለመጀመሪያ ጊዜ ጠንቋይ ቤት ይዛሽ ሄደችው ራሄል ናት። አንቺ ከሷ በፊት ጠንቋይ ቤት ሻታቂ ሁሉም እናንተና ሜዳሉ ብለኝ እሷ ናት ነይ የሆነ ነገር አርጋሽስ ገነት ከኢትዮጵያ ጀምሮ ነው የምታውቀው። ህዝብ ያውቃታል። የጁኒ ህዝብ ያውቃታል። ሄደችው በህይወት ዘመን ራሄል እባክሽ እሺ ቆይ ልንገርሽ ንራ ሁሉ ጠንቋይ ብኝ ወይኔ ራሄል በፈጣሪ ስመራች ሴት ያውቃታል። ገነት የምትታወቀው በእንደዚህና በሌላ ስራ ነው። እሺ ሚውት አርጊ። ወይኔ እኔ እንዳንቺ ማምልቴን አልቆምም። አቢቤ ማምልቴን አልቆምም። ቤት ውስጥ ስትሰሪ እዛ ማምልቴን አልቆምም። ነይ ማቶ እኔ ይኸውልሽ ባለትዳር ነኝ። ሶሪ የሀገሩ ዜጋ ነው አግብቼ እየኖርኩኝ ያለሁት። እንዳንቺ እንኳን ሱሪዬማ ያገባው ሴት ጀመረች ማስፈራራት ወራይሽ ወይኔ ገነት ነው ማሬ። የሰው ልጅ በዜግነቱ አይለካም። ፈርስት ኦፍ ኦል ባንጋሊም ታግባ አይደለም ሶሪያው ምሳሌውን ነው የምትለውን እየሰማሻት ነው አይደለ? ምን እንደማይሽ ጀመርሽው አንቺ እየሰማሻት አረኛ ቤቱን ገልብጠን ነው እንዳኔ ዳራ ህዝብ እየታዘባችሁ ነው እናንተ ህዝብ ቢዝነስ ማለት ነው። የገዛ ቤትሽ ልዩነት የሆቴልና ያንቺ ቤት ያልጋሽ ህዝብ አክቢባ ፈጣሪ ስም እኔ ሃኤን ከሷ ስለምወስድ ቴንክ ዩ እንደዚህ አትበይ ገነት ተይ። ሀቅ ከፈጣሪ ነው እንጂ ከሰው አይወሰድም። ተይ አሁን ገነት ራሄል ሚውት አታብሪ። ከዚህ በኋላ ረጅም ሰዓት ሰተን ሰምተንሻል። አሁን ገነት እሷ ጋር ያለውን ነገር ትናገር። ማንጋ ችግር እንዳለ እንዳንረዳ እኮ ሁለታችሁም እኩል እያወራችሁ አስቸገራችሁ።
ኧረ በፈጣሪ ገነት ሚውት ነሽ። ሚውትሽን አንስተሽ አብሪ። ራሄል ሚውት ባበራች ቁጥር ሚውት አርጓት ሞዴሬተሮች፣ ያለ ተሯ ሚውት ስታበራ። እሺ አልኩሽ እኮ አቢባ ይኸውልሽ፣ እንደዚህ አይነት ቦታ በህይወቴ ዘመንም ሄጄ ማላቅም። ይዛኝ ሄደችው ራሄል ናት። ይዛኝ ሄዳ ምን አለችኝ? ሴቲቷ ቀጭስ ሴት፣ ረጅም ሴት የሆነ ብዙም ረጅም አይደለችም፣ ልጅ ያላት ወንድ ልጅ ያላት ድምጿ ጎርነን ለሚል ፀጉር ቤት ያላት $5000 የወሰደችብሽ ሴት የተበደረች ሴት በዛ ብድር ብር ተሰርቶብሽ ነው። ስለዚህ ይሄን ስትነግርሽ ጠንቋይዋ ራሄል ነበረች፣ ሰምታለች። በጣም ጥሩ ለምሳሌ ሄድኩት ሱሱ ሙሉ ሄዱበታል ስትለኝ ነው። ችግር የለውም። እሺ በጣም ጥሩ ሄድሽና ቆይ አነት ስትነግርሽ ነበረች። አሁን እኛ እዛ ጋር ስላልነበርን የነበራችሁት አንቺ ጠንቋይዋና ራሄል ስለነበሩ ምንድነው ማስረጃችን? የእውነት ከጠንቋይዋ አፍ ይሄ ቃል ለመውጣቱ ራሄል አላለቻትም ሴትዮዋ እያለች ነው። አንቺ ሴትዮዋ ብላኛለች እያልሽ ነው። ኧረ በስመ አብ ይሄው እንትናም አለች እኮ ፍሬ አለች። ሄደ ስለነበረችው ማብራችሁ ካለች ነግረናታል። ስንመጣ በነገረን እንዴት ማን ይነገራት? ለፍሬ እኔና እሷ ነግረናታል። እኔና ራሄል አንቺ ለብቻሽ ራሄል ለብቻ ኖ ሁለታችንም አንድ ላይ ነው የነገርናት። ኦኬ አንድ ላይ ከነገሩ እየተጀመረ ነው። ኦኬ አንድ ላይ ፈልገኛለኝ በግል ትግደል። ራሄል ቁጭ በይ እንዴ ህዝቡ ላይ ምን አታውቅም። ፍሬ አታውቅም። በቃ የነበራችሁት ሁለታችሁ ናችሁ። ሶስተኛዋ አካል ጠንቋይዋ ናት። ጠንቋይዋ ይሄን አለች ተባለ አይደለ? እኛ ማስረጃ የለንም። ጠንቋያን ቪዲዮ ቀርጻችኋት ቢሆን ኖሮ ቮይስ ሪከርድ አድርጋችኋት ቢሆን ኖሮ ጥሩ። አሁን የፍሬ ምስክርነት በቂ አይደለም። ለምን? ፍሬና ራሄል ጸበኛ ናቸው። ገባሽ? ራሄልን ለመበቀል ያልተባለው ልትል ትችላለች። የሰው ምስክር በተለይ የጸበኛ ጓደኛ ምስክር ብቁ ሊሆን አይችልም። አንድ ሰው ባይጣላ ራሱ በገንዘብ ተገዝቶ የውሸት ሊመሰክር ይችላል። ትክክለኛ ማስረጃ፣ ትክክለኛ ምስክር ማለት በሰላሙ ሰዓት ሲነገር የተቀዳ ቪዲዮ ኦር ቮይስ ሪከርድ ካለ ብቻ ነው እንጂ ሰው ይዋሻል። ሰው በገንዘብ ይገዛል። ገባሽ? እኔ አሁን ፍሬ እዚህ ጋር እንዳትቀየሚኝ በገንዘብ ተገዝተሻል ኦር ራሄልን ለመበቀል እንዲያርገሻል ምናምን እያልኩሽ አይደለም። እያልኩ ያለሁት ይፈጠራል በሰዎች መካከል። ስለዚህ ጠንቋይዋ አሁን ሱሱ መተታም እየተባለች ቤሩት ላይ ስራ ያላት ሰው ናት። ፀጉር ቤት ውስጥ የምትሰራ ሰው ናት። ሁላችንም ስራ አለን። አንቺም ሂውማን ሄር፣ አንቺም ፀጉር ቤት አለሽ፣ ሱሱም ፀጉር ቤት አላት። የምትሰሩት ሚዲያ ላይ ነው። ስለዚህ ማን ነው እናንተ መተተኛ ከሆናችሁ ማን ነው እናንተ ጋር መጥቶ የሚሰራው? ስሟን ትፈልገዋለች። አንቺም እንደዛው ስምሽን ትፈልጊዋለሽ። እኔ ፈልገዋለሁ። እዚህ ጋር እኮ ማንኛውን የሚያመጣው ማናት? ሱሱ ናት እኮ የመጣችው። መታኝ እንዲህ እየተባለ ነው እንዲህ እየተባለ ነው ስትልኝ፣ አዎ እኔ ግን ሴቲቷን አላመንኳትም። ሪታ ይዛኝ ሄዳለች፣ አላመንኳትም። እና ይሄ ነገር ያከሽፋል ብላ የሰጠችኝን እንኳን ባህር ነው የጣልኩት ብዬ ገባሽ አይደለ አልኳት እንጂ እኔ እሷ ባመጣ ይሄ ወሬ ራሱ አላወራም ነበረ። ራሷ ሱሱ መታባት። ስለዚህ አሁን እኮ ችግሩ እኮ ተገኘ። መፍትሄ ነገራት እንትና ናት ፍሬ ናት የነገረቻት እንጂ ለሱሱ ወሬ ነው ብዬ እኔ ለራሴ ጾመኛ ነኝም እንደዚህ አይነት ነገርም ሱሱ እንደዚህ አቢባ ጋር ስትል ከጾም በኋላ ይሁን ከጾም በኋላ እንገባለን ስላት አላስቻላትም። ገባች፣ እኔም ገባሁኝ። ገባሽ አይደለ እንጂ እኔ አሁን ጦንቃይ ቤት ባቅ ኖሮ እንደ ሪታ ይዛኝ ትሄዳለች። ራሷ ናት አንቀልቅላኝ ይዛኝ ሄደችው። ሱሱ ሲሆን ነገር ብታረግብሽ ሳለችኝ ሄደች። ሴቲቷ ስትለኝ አላመንኳትም። ሴቲቷን እሷ ብትሞላትስ ቀድማ ደውላላት እንደዚህ አይነት ሴና ብላ ቀድማ ነግራትስ ቢሆን ብዬ ነው እንጂ አልኳት ለሱሱ ይሄኔ እኔና አንቺ እንደዚህ አንቀመጥም ተደረገብሽ እንደተባልኩኝ አልኳት። ይሄኔ ወይ ገልሽ ነበረ። ግን እኔ ሰይጣንን እንደዚህ አይነት ነገር ስለማላመልክ አልኳት። ለዛ ነው እስካሁንም ተረጋግቼ እኔ ለገብርኤል አልቅሼ እንዲህ ለፈጣሪ ሰጥቼሻለሁ አልኳት። በቃ አለቀ። ይሄ ነው እንጂ እኔ ሪታን እኔ በዮቴ ዘመን እዚህ ቤሩት ላይ እሷ ናት ይዛኝ ሄደችው። በዮቴ ዘመን የኢትዮጵያ ቁጥር ሁሉ ልክል አሁን ላሳይሽ የላከችልኝ የቤተሰቦቿን እንኳን እዛ አለ ምን አለ እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ ያወራችኝንም ቁጥሩንም። እኔ ባለጌ ሴት አይደለም። እኔ ተቆንጥጬ ያደኩሽ ሴት ነኝ።
እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። ሐምድላ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሏም ነበር አብሮኝ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ አንድ ቀን ብቻ ነው። እሺ ሱሱ፣ እሺ ቆይ አንዴ ለሱሱ ጥያቄ አለኝ። ሄድ ቆይ ሱሱ፣ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችው ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ሂያጃ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ይኸውልሽ ራሄልና እኔ በጣም ረጅም ዓመት ኦኬ። ራሄል እኔ በደንብ ታውቀኛለች። ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣ ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ አድርጌብሻል እንዴ? የት ነው ያደረኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይሄን ሀቄ እንዲወጣ ፈልጋለሁ ብዬ ጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቲ ያ ራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ራሄል ወስዳኝ ስለወሰደች ነው እኮ ነው ጥያቄ ስለወሰደች ነው የተቀየምሻት። ማንንም ነው የምወስደው ጠንቋይ ቤት አለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም እኔ ፊት አለች። ለምን ሁለቱ ነበሩ አይሄዱት? ይሄ ነው ሀቅሽ። አላለችም ጓደኛዬ ናት ራሄል። ለምን አልነገረችኝ? ምኑን? ኦኬ ራሄል ቤት መሄዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም እንዴ? አላለች። ጠንቋይዋ ስምሽን ሳታነሳ እንደዚህ ታሪክ አይዞሽ ስለተባለ ብቻ ለእንደዚህ አትሁኝ ሀቢባ። እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ እኔ አሁንም ጤነኛ አይደለሁ። አደረጋሻለሁ። እኔ አይምሮኝ ነው የሚመራኝ። ነብያችን ምን ሀቄ ካልወጣልኝ አንድ ልጄን ይታኝ ነው የምልሽ። እኔ ሀቄ ካልወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችው። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር። እሺ ምን እናድርግ? ይደውል ቁጥሯን ስጪኝ። አንቺ ጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ ባምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለአንቺ መረጃ ሰጣት። ራሷ ቀጠሮ ይዛኝ ስለሄደች አላመንኩበትም። ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂማኔር ቤት እንድትከፍል ያስጠነቆልኩባት ምንድን ነው? ልቦና ያቋል እንዳላደረኩ። ስለዚህ ገነት አንቺ ባምን ኖሮ አንዴ ነው እዚህ ጋር ይነጥም መያዝ አለብኝ። ባምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። ባምን ኖሮ ለምን እዚህ ሀገር አላስቀምጥሽም ማለት እሷ አንድ ኢትዮጵያዊ ከቤሩት የማባረር ስልጣን አላት። ባምን ኖሮ ጉዳዩን ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበ ኖሮ አትለቀኝም። እኔ ላይም ገነት ብታረግ ቢኖር አለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግ ቢኖረው ነፍስ ከማጥፋት ወደ ኋላ አይደለም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረኩት ነገር ላላረኩት ነገር ለሐቄ እሞታለሁ። ነብያችን ማንም ሰው ቢሆን ያንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ ያንቺ ቢዝነስ እንዲወድቅ ትችላለች። ያንቺን ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ገነት ያምሽ ኦኬ። ስለዚህ ራሄል ያንቺ ፀጉር ቤት ቢካሰብ ያንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ራሄል ያንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት። አይባ አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ ነው። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። ሌላ ገነት አናወራ። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ አሰርቼብሻለሁ
አሁንም ነገም እኔ ያሰራውበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ በራሴ ተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሐቄ እሞታለሁ። ኦኬ ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ ይዛኝ ሄዳ እሷ በስልክ እያሳመነቻት ሊሆን ይችላል አላውቅም፣ ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢሆን ኖሮ አለቅሽም ነበረ። አንድ ሁለተኛ እኔ ፍሬ ነበረች ምስክር አለችኝ። በዚህ ነገር ሄደን ስንመጣ ለፍሬ ነገርናታ ስትለኝ እሷን ጨርሼ ካወራው በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይሄን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሐቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬን ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ ሁለቱ እኔ ቆርም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለሁም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም። አዶናይ ልጄ በቅርቡ ሽማግሌ ሆኜ ቤት እመጣለሁ። ወደ ቤት ስመጣ ግን የሀገር ባህልን በጠበቀ መልኩ ካባዬን ለብሼ የባህል ልብሶቼን ለብሼ ነው የምመጣው። አንተን ከጃኒ ጋር ለማስታረቅ ኃላፊነትም እንደ አባት ስላለብኝ አንተ ማለት እኮ ቤተሰብን አክባሪ ሃይማኖትን አክባሪ ነህና ቤት በቅርቡ ሽማግሌ ሆኜ እመጣለሁ ሲል ከጃኒ ጋር ለማስታረቅ ያለውን ፍቅር ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። እስቲ ሁላችሁም ሁለቱ እነዚህ ጥንዶች እንዲታረቁና ሰላም ፈጥረው ወደ ድሮ ፍቅራቸው እንዲመለሱ የምትፈልጉ ሰዎች ሁላችሁም ለእነዚህ ጥንዶች ያላችሁን ፍቅር ኮመንት ላይ እንዲገልጹላቸውና ይህን በጎና የተባረከ ሀሳብ ስላመጣው ስለ ጋሽ ሰለሞን ያላችሁን ክብርና ፍቅር ኮመንት ላይ እንዲገልጹላቸው ፈልጋለሁ። ቤተሰቦች ከስር ከወጣሁበት ጊዜ ጀምሮ እስካሁን ሰዓት ድረስ በጣም እየተፈተንኩ እገኛለሁ። አሁን ያለበት ማንነት ላይ ምክንያቱ ወይም እንከን ሲታጣ የድሮ ማንነቴን እያመጡ እኔን ለማሸማቀቅ የድሮ ቪዲዮዎች የድሮ ሪከርዶች እያመጡ እኔን ለማሸማቀቅ እኔን ስራ ለማስቆም ብዙ ስራ እየተሰራ ይገኛል። እናም ይህን ሳምንት ላይቭ አልገባሁኝም፣ ቪዲዮም እየለቀቁ አልነበረም እና ችግሩ እኔ ጋር ነው ወይስ ችግሩ ከስራዬ ጋር ነው ብዬ ላይቭም አልገባሁም፣ ቪዲዮም እየሰራው አልነበረም እና ልክ ሳቆም ሁሉም ነገር ቆመ።